ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም፣ ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራንዮ፣ የተጠመቀበት ዮርዳኖስ፣ 40 ቀን የጸለየበት ቆሮንቶስ፣ ቃና ዘገሊላ ውሃን ወደ ወይን የቀየረበት ደብረ ታቦር፣ በቅዱስ መጽሐፍ ያነበብነውን በአካል የበረከቱ ተካፋይ እንሆን ዘንድ በጎልጎታ አስጎብኚ ድርጅት ከጃንዋሪ 3 እስከ ጃንዋሪ 11 በኢየሩሳሌም የበረከት ጉዞ ጥሪ ቀርቦልናል። በመላው ዓለም የምትኖሩ ውድ ኢትዮጵያውያን የበረከቱ ተካፋይ ተሆኑ ዘንድ ጥሪያችንን እናቀርባለን። ጎልጎታ። Hey guys, welcome back to the channel. I remain Kunle of Connect Love TV, where we create entertainment videos about Africa and the world. Today, we'll be heading to the streets of Rwanda to ask Rwandans what they think about Ethiopia as a country, then Ethiopians as citizens. Want to hear your thoughts in the comment section. So make sure you like, comment, subscribe and share. Don't just watch. Like, comment, subscribe and share. ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? ያላችሁት በሣድስ የሚዲያ ዝግጅታችን ላይ ነው። ዛሬ በጣም ደስ ስላለኝ ማለትም ቻናሉን የልጅ ጎበዝ ነው። በጣም ብዙ ቦታ ላይ ያሉ ለኢትዮጵያ በጣም የሚገርም ከቨሬጅ የሚሰጥ ልጅ ነው። ዛሬ ግን ኢንተርቪው ያደረጋቸው ሰዎችን የጠየቃቸው ሩዋንዳውያንን ነው። ስለ ኢትዮጵያ ያላቸውን እይታ እና ስለ ኢትዮጵያውያን ያላቸውን እይታ ምንድናቸው? ማናቸው ለእናንተ ኢትዮጵያውያን ወይም ኢትዮጵያ የሚለውን ብዙ ሰው ጠይቋልና ኢምፕረስ ስላደረገኝ እናንተም ይሄን ያክል እኛ ራሳችንን እናቀዋለን ወይ የሚለው በጣም ክሪቲካል ጥያቄ ነው። እሱ ብቻ አይደለም፣ እንደገና ሌሎችስ ስለኛ ያላቸው ግምት ምንድነው የሚለውን ነገር ማወቅ በራሱ አንዳንዴ ቫልዩንም ድክመትንም ለመገምገም ይመቻል። እዚህ ላይ ያሉ የተነሱ ደካማም ጠንካራ ነገራችንም ጭምር እዚህ ጋር ያነሱትን ነገር እስቲ እንመልከት። ምንድነው ሩዋንዳ ሰዎች ስለ ኢትዮጵያውያን ያላቸው አመለካከት? በዙ ዛሬ ቆይታ እናደርጋለን። የዚህን ጎበዝ ወጣት ልጅ ኮኔክት ሎግ ቲቪ የሚለው ገብታችሁ ብታዩት ብዙ ስለ ኢትዮጵያ ከቨሬጅ የሚሰጡ የአፍሪካ ሚዲያዎች መካከል አንዱ ነው። እስቲ እንመልከት፣ አብረን እንዝለቅበት። ራሳችሁን ሲገምግሙ እንይ። Let's go. Kunle's name was your name? Sadi Yomotari. What do you think about Ethiopia and Ethiopians? Yomotari. What do you think about Ethiopia and Ethiopians? What can you say about them? I think they have beautiful ladies. I know beautiful ladies. And also I know the name of their Prime Minister, Abiy Ahmed. Abiy Ahmed. And he's famous. And I also know Addis Ababa is their capital city. Do you know any food? No. But they speak Amhara. Is it Amhara or Amharic? Amharic? Yeah, I have not tasted their food, but I saw that their ladies are beautiful ladies. And also እንግዲህ ይሄ ልጅ የሰጠው ግምጋሜ አንደኛ በጣም ቆንጆ ኢትዮጵያውያን ሴት ልጆች ቆንጆ እንደሆኑ በጣም ደጋገመ። እዛ ላይ እንደሚታወቀው ሀገራችንን ያለውን ነገር እስከ ጠቅላይ ሚኒስትሩ ድረስ የሚያውቀው ነገር እየተናገረ ነው የምትሰሙት። I know their capital city, I know the language they speak, and also the name of their prime minister. Okay. Yeah. My name is Eda. What do you think about Ethiopia and Ethiopians, the people and the country? Ethiopians, they are very beautiful. Beautiful. Yeah. Just beautiful. Yeah, they are beautiful and ኢትዮጵያውያን they are just beautiful ቆንጆች ናቸው ነው። እንስማት። their girls, they have a long hair. I like it. Just that. ስሙ እንግዲህ አሁን ሴት እህቶቻችን እና እናቶቻችን ረጅም ጸጉር አላቸው የሚል እዚህ ጋር ተጠቅሳለች። እንግዲህ ጸጉሯ ወርዶ ተብሎ ሚል ዘፈን ነበር ድሮ። ይሄ ዘፈን የብዙ ሴት እህቶቻችንን ጸጉር እንደ ሰለበ አርጌኔ አስበዋለሁ ብዙ ጊዜና ይሄ የዘንዶ መንፈስ ጋር እንዴት አድርገው ጸጉር እንዳገናኙ አላቅም። ድሮ እናቶቻችን ጸጉራቸው ዞማ ነው እስከ ወገብ እስከ እግራቸው ድረስ የሚረዛዝሙ በጣም ብዙ ጸጉር የነበራቸው እናቶቻችን የነበሩበት ዘመን ነበር እና ያን ዘመን ነው ያስታውሰኝ። በርግጥ እንደተቀሩት የአፍሪካ ሴቶች የኛ ሀገር ሴቶች ጸጉራቸው በጣም ክርችች ያለ አይደለም። ነገር ግን ማደግ ተስኖት ይሄ በማሽን በጸጉር መተኮሻ ማሽን የሚቃጠል
በጣም ብዙ ውድመት የደረሰበት ጸጉር ያለን ጊዜ ላይ እንደሆነን ሳስበው ያሳዝነኛል። ነገሩ ግን ምንድነው እነሱ አፍሪካውያን ግን ረጃጅም ጸጉር ከአፍሪካ የተሻለ ኢትዮጵያውያን እንዳላቸው ይናገራሉ። ልጅቱ ውስጥ የምትለው ስሟት And they're like Rwandan. Oh, Ethiopians are similar to Rwanda. Everybody's saying that. I love that. ያው ኢትዮጵያውያን ከሩዋንዳ ሴቶች ጋር ከሁሉም ጋር አይደለም በእርግጥ ጥቂት የሆኑ ትራይብ ሩዋንዳ ሴቶች ከኢትዮጵያውያን ጋር የሚመሳሰሉበት ነገር እንዳላቸው በስፋት ይነገራል። እናም ደግሞም ልክ ሆኖም ታዩታላችሁ ብዙ ጊዜ Why they similar? Why they similar? They are Is it the looks? yeah, their looks. Yeah. But for me, you look like an Ethiopian. No. ኢትዮጵያ ትመስላለች ሲላት ነው። Yeah, you do. And the Ethiopia, they have nice foods called injera. Injera. Oh, have you tried injera? Yeah, okay. How was it? It's nice especially when they have nice foods called injera. Injera. Oh, have you tried injera? Yeah, okay. How was it? It's nice especially when you take it with something they call dorot. Oh. ያው እንግዲህ እንጀራችንን ታቀዋለች። እናንተ የሩዋንዳ ምግብ ታቁታላችሁ ወይ ጥያቄ ነው የምጠይቃችሁ። እነሱ የኛን እንጀራ ሁሉ ሳይቀር ያውም እስከ ዶሮ ወጥ ያላቸውን ዕውቀት ነው የሚገልጹልን። ማሰብ ያለብን በሌሎች የዓለም ክፍሎች ላይ የኛ ኢሜጅ በጣም ጥሩ ነው እዚህ ሀገር ውስጥ ስትሆኑ ነው እንጂ እኔ በተበርኩባቸው በጣም በርካታ ሀገሮች ላይ ያየሁት ነገር ስለ ኢትዮጵያ የሚገርም ገጽታ ነው ያላቸው። ኢትዮጵያውያን ናቸው ለራሳቸው ቫልዩ የሌላቸው ለማንነታቸው ላላቸው ለባህሉ ላለን ሀብት ብዙ ቫልዩ እያጣን ያለንበት ጊዜ ላይ ነው ያለነው። ኢቭን ለራሳችን ያለን ቫልዩ እየተፈጠፈጠ እየወረደ ያለበት ጊዜ ላይ ነው ያለነው። ሌሎች ግን እንዴት እንደሚያስቡን ስሙ። You see, guys, she's Ethiopian. My name is Nexo. What do you think about Ethiopia and Ethiopians? The country, the people. Ethiopia, Ethiopians. So Ethiopia, one of the biggest countries in Africa, largest countries in Africa. Actually, like Ethiopia is considered as East African countries. Definitely. Yeah. ኢትዮጵያ ከአፍሪካ ውስጥ ካሉ the biggest ከሚባሉ ሀገራት መካከል ግዙፍ ትልቅ ከሚባሉት መካከል ይገኛሉ። በምስራቅ አፍሪካ ላይ እንደምንገኝም ጭምር ይነግረናል። And it's bro, they are women, so they are so beautiful. They actually the women are like የኢትዮጵያ ሴቶች በጣም ቆንጆ ናቸው የሚል ነገር ይገልጻል። ሁሉም የሚስማሙበት የኢትዮጵያ ሴቶች በጣም ቆንጆ መሆናቸው ነው። Rwandese. Oh. I don't know if you notice it, but some people, we do have actually some people of Rwandese where like you say, oh, you look similar. Like you look like someone from Eritrea or Ethiopia and stuff like that. So that's one of the things I know. They're beautiful, they're tall, they're what, or like I also like they're really beautiful, they're really cute. So Ethiopia እውነት ነው። በጣም ብዙ የሩዋንዳ ሴት ልጆችን ስታዩቸው ብዙዎቹ አይደሉም በእርግጥ የተወሰኑ ጎሳዎች ናቸው። እነሱም የሚያምኑት ከኢትዮጵያ መጥተናል የሚል የኢትዮጵያ ዘር አለብን ብለው ያምናሉ። እንደምታዩት አሁን እቺ አበሻ ነው የምትመስለው፣ ኢትዮጵያ ነው የምትመስለው። እዚህ ጋር ስታዩቸው በጣም ይገራርማሉ። ኢትዮጵያውያን የሚመስሉ ናቸው። ኖርማሊ በአብዛኛዎቹ የሩዋንዳ ሴት ልጆች ከኢትዮጵያ ጋር በጣም ይመሳሰላሉ። ይሄ ኔቸር ምናልባት ከአንድ እነሱም በፊትም ወደ መጣችሁበት ሂዱ ብለው ሁቱና ቱትሲዎቹ መካከል የነበረው አንዱ ልዩነት ከኛ ጋር ላችሁም የሚል እንደነበረ ይነገራልና ይሄንን ስታዩ አብዛኛዎቹ የሚስማሙበት ከኢትዮጵያ ጋር የሚቀራረቡ ጎሳዎች ወይም ዘሮች ያሉበት ሀገር ናት ሩዋንዳ። ኮምፕሊትሊ ሀበሻ የሚመስሉ ሴቶች በጣም ብዙ ናቸውና ይሄንን በተመለከተ ስታዩ የሆነ የሰው ዘር በማንኛው መልኩ ተደራራሽነቱ በጣም አስገራሚ እንደሆነ ታያላችሁ ማለት ነውና ኮምፕሊትሊ የሚመሳሰሉበት ነገር እንዳለ ሁሉም ያምናሉ። ግን የኢትዮጵያ ሴቶችን ደግሞ የሩዋንዳ ሰዎች የኢትዮጵያ ሴቶችን ሞር ቢዩቲፉል ናቸው ብለው እንደሚያምኑ ነው እዚህ ጋር የምትሰሙት። now is developing so fast. He's the head of African Union headquarters. Like, I would say like they're really beautiful. They're really cute. So Ethiopia now is developing so fast. He's the head of ኢትዮጵያ በፍጥነት እያደገች ያለች ሀገር ናት አለ። African Union headquarters. የአፍሪካ ዩኒየን ሄድኳርተሩ እዚህ እንዳለ things I know.
and the country has so much potential. ልብ በሉ ሀገሪቱ so much potential አላት ነው። ሀገሪቱ በጣም ብዙ ፖቴንሻል ያላት ሀገር ናት ኢትዮጵያ ብለው ያምናሉ። አሁን ልብ በሉ ሌሎች ስለኛ ያላቸውን ነገር ማወቅ በጣም ይጠቅማል። ብዙ ጊዜ ለራሳችሁ ቫልዩ ብትሰጡ በጣም ጥሩ ነው። Is having so many huge population, I think of 100 million or something like that, so they are having a lot of like population and stuff like that, so the potential over there maybe to invest and stuff like that. It's really beautiful. Another thing they are so popular about is just their coffee. ሌላው ኢትዮጵያውያን በጣም ፖፑላር የሚሆኑበት አለ ቡናዎቻቸው ነው ብሎ ይናገራል። ቡናችን ላይ በጣም ብዙ ተመሳሳይ ኮሜንቶች ስሰማ ነበር። Have you tasted it? Yes. How was it? Yeah, it's really good, man. Like I think if I'm going to vote, the best coffees I've ever maybe tasted, say Rwanda, Ethiopia, Uganda. When it comes to coffee, I have one of the best coffees in the world. Yeah. ቡና ወዳድር ብባል የኢትዮጵያን፣ የሩዋንዳ፣ የኡጋንዳ ቡናዎች በጣም ይገርማሉ። ግን ከነዚህ የኢትዮጵያን ቡና ፌቨር ያደርጋል። I have to try that. Absolutely. Yeah, that's one of the things. Is that what you know about Ethiopia? I said that's what I know about Ethiopia. There's so much stuff that I've heard of it. Okay, can you mention one city? One city in Ethiopia? Addis Ababa. Nice. ምን ሲቲ ነው ከተማ ነው የምታውቀው ኢትዮጵያ ሲለው አዲስ አበባን ይላል። Yeah. Nice. Okay. And also, their airline, the biggest airline. አየር መንገዳችን በሌላው ዓለም ላይ በጣም የሚገርም ገጽታዎች ከሚሰጡት ነገሮች መካከል አንዱ ኢትዮጵያን ከቨሬጅ ከሰጡ ነገሮች መካከል አንዱ የኢትዮጵያ አየር መንገድ ነው። ይሄም ሩዋንዳዊ ሲናገር ኢትዮጵያ አየር መንገድን እናንተ ግን ምን ያህል ስለ ሩዋንዳ ታውቃላችሁ? አሁን በጣም እኔ የገረመኝ ነገር ምንድነው ስለኛ በጣም በጥልቅ ነው። ሌሎች አፍሪካ ሀገሮችም ሌሎች ዓለማት ላይ የሚያሉት በጣም የጠለቀ ዕውቀት አላቸው። እኛ ስለ ሌሎቹ ብዙ ዕውቀት የለንም እና ስለ ሩዋንዳ ይሄን ያክል እነሱ እያንዳንዱ ሰው ዞሮ አሁን ስለ ሩዋንዳ ቢጠየቅ እንደዚህ ምን ሊል ይችላል ብለን ስንገምት ብዙም ሊለው የሚችለው ነገር የለም። ምናልባት የሁቱና ቱትሲ ጦርነት ብቻ ሊያነሳ የሚችለው ማለት ነው። ግን ኢቭን እኛ ባለንበት ችግር አሁን ባለንበት የጦርነት የግጭት የምንምና እንኳን እነዚህ ሰዎች ሲጠየቁ የሚገርማችሁ ኢትዮጵያን በምን ታቋታላችሁ ብለው ሲናገሩ በጦርነት እያሉ አይደለም የሚናገሩት። እኛ ውስጥ ነው ያለው። እግዚአብሔር እንዴት አድርጎ ክብር አድርጎ እንደሸፈነልን ሀፍረታችንን እንዴት እንደጋረደልን እዚህ ጋር ታያላችሁና እዚህ ጋም ልጁ የሚናገረው ያለንን ግሬስ ብቻ ነው የሚናገረው ማለት ነው። ያ ማለት እግዚአብሔር ምን ያህል እንደሸፈነልን ልናውቀው ይገባል ማለት ነው። ኢትዮጵያ አየር መንገድን አፕሪሺየት ያደርጋል ይሄ ሰው። In Africa, Ethiopian Airlines. Yeah, Rwandans are trying to be next. So Ethiopian, you guys need to be ready. Okay. Rwanda is coming for you. Please just come. My name is Eve. What do you think about Ethiopia and Ethiopians? Ethiopia and Ethiopians, the country and the people. Okay, I think I will marry a wife from Ethiopia. That's Why? እንግዲህ ያው ነው እንዳልኳችሁ ነው ማግባት ያለብኝ ከኢትዮጵያ ነው ብዬ ነው ማምነው ብሎ ይጀምራል። Why? Firstly, for Ethiopians, they are so beautiful. ኢትዮጵያውያን በጣም ቆንጆዎች ናቸው። I may rank them as first or second because ምናልባትም አንደኛ በአፍሪካ ውስጥ ወይ ሁለተኛ አድርጌ ኢትዮጵያውያንን እመድባለሁ ይላል። እዛው ሶማሊያውያንን ያነሳል። the Somalians are somehow good, beautiful, but for Ethiopians, because I do like so people who shows their hair, The but natural hair. Yeah, for the Somalians they used to wear jilbab, but for Ethiopians, they're so beautiful with beautiful hair. I may marry you guys. ልብ በሉ አሁን ይሄ ሰው የሚለው ኢትዮጵያውያን በጣም ቆንጆች ናቸው አለ። ሶማሊያዎችም ቆንጆች ናቸው ግን ሂጃብ ይጠቀማሉ ወይም ጸጉራቸውን በደንብ ለማየት አልችልም ብለው የሚጠቅሱት አብዛኛዎቹ የሚጠቅሱት የኢትዮጵያ ሴቶችን ጸጉር ይጠቅሳሉ። አሁን እዚህ ጋር አንድ ትልቅ ነገር የምታነሱት ነገር አለ ማለት ነው። የኢትዮጵያውያን ሴቶች ጸጉር ይጠቀሳል በተደጋጋሚ ነው። ብዙ የአፍሪካ ቻናሎች ላይ ያለው ነገር ሳይ ቆንጆች ናቸው ጸጉራቸው ያማምራል ይላሉ። እና የኢትዮጵያ ሴቶች ጸጉራችሁን ጸልዩ በጣም ማለት ነው። አሁን ጸጉሯ ወርዶ ይጠቀልላል ከጆሮዋ በላይ እየሆነ ያለበት ዘመን ላይ ስለሆነ ጸጉራችሁን አፕሪሺየት ያደርጋሉ። እናንተም ጸጉራችሁን ጠብቁ እስቲ ብትችሉ
ጸልዩ ለጸጉራችሁ ከኬሚካል ከእሳት ምናምን ሰውሩት። ናቹራል እናቶቻችን በሚያሳድጉት መልኩ ብታሳድጉ የተሰጣችሁ ጸጋ ነው ማለት ነው። እስቲ እንስማቸው። Just wait for me. Okay. And for the country, what I know for the country is that they do host AU, African Union. I think the headquarters is there. Yeah, headquarters of AU. Yes, that's what. And it's a beautiful country. Somehow I've never been there, but I had it. And even I traveled to Bore International Airport there in Addis Ababa, but it was in midnight. I didn't see the view of the city. እንግዲህ ይሄ ሰው ደግሞ ያው ቦሌ ኤርፖርትን እንደሚያውቀው እንደሚያደንቀው እንደገናም የኢትዮጵያ የአፍሪካ ሄድኳርተር መሆኗን ያውቃል። እናንተ ስለ ሩዋንዳ ምን ያህል ታውቃላችሁ? እንደሱ ይሄን ያክል ያውቃሉ? እንግዲህ ከኢትዮጵያ ሴት መርጬ ወይም መርጣኝ አገባለሁ እያለ ነው። ግን ምን ያህል ቦታ እንዳላቸው ለኢትዮጵያ እንድታውቁት ነው። አዲስ አበባ። My name is Emeto Shem. What do you think about Ethiopia and Ethiopians, the country, the people? First, starting with the country, it's the country that is rich in terms of the history. በታሪክ በጣም ሪች የሆነች ሀገር ናት ኢትዮጵያ ብሎ ይላል። It has got a very unique history in the past. One of the African countries that was not colonized. ከአፍሪካ ሀገር ቅኝ ያልተገዛች ሀገር መሆኗንም ጭምር ይናገራል። Ethiopia, it has its own calendar. ኢትዮጵያ የራሷ ካላንደር እንዳላት is known to have this man Haile Selassie. አፄ ኃይለ ሥላሴ በነገራችን ላይ በጣም ብዙ ከቨሬጅ ያሰጡን ሰው ናቸው። እዚህ ላይም አሁን ልጁ ሲጠቅስ በእኒህ ሰው ኢትዮጵያ ተለይታ ትታወቃለች ይላል። አፄ ኃይለ ሥላሴ በዓለም ላይ ከፍተኛ ከቨሬጅ ያሰጡን ሰው ናቸው። ግሬስፉል የሆኑ ሰው ናቸው። እውነት ለመናገር በጣም ትልቅ ኢትዮጵያውያን ከነበረን የአባቶቻችን ሀብቶች መካከል አፄ ኃይለ ሥላሴ አንዱና ዋነኛው ናቸው። በጣም በዓለም ላይ እኔ በብዙ ዓለም ላይ ስዞር አፄ ኃይለ ሥላሴን ኢትዮጵያ ስትሉ ገና ኃይለ ሥላሴ ይላሉና ምን አይነት ግሬስፉል ሰው ነበሩ ብዬ ሁሌ ደነቃለሁ። ምክንያቱም ስቲል እኒህ ሰው በዓለም ደረጃ ላይ ግሬስፉል ነበሩ። አሁንም ስቲል ግሬሳቸው አለ። Influenced many black people worldwide. I mean, you know. ልጁ የሚናገረው በጣም ብስል ነገር ነው። አፄ ኃይለ ሥላሴ በጣም ኢንፍሉዌንስ አድርገዋል ማለት የብላክ ኔሽን ዓለም ላይ ያለውን የጥቁሩ ማህበረሰብ ተጽዕኖ የፈጠሩ ሰው ናቸው ብሎ ነው የሚያቀርበው እና በጣም ትክክል ነው። If you go back and explore about the history of Rastafarianism, it has its roots in Ethiopia. And Ethiopia, it has its very rich culture. The culture is very rich. Okay. Somehow, ባህላችን ሪች መሆኑን በጣም ብዙ ባህል ያለን መሆኑን ጭምር ይናገራል። ራሳችን ላይ እንገምግም ብዬ ነው። Very different from other African countries. ከሌሎች አፍሪካ ሀገራት በባህላቸው ይለያሉ ብሎ ነው የሚያስቀምጠው። And the Ethiopian civilization was one of the richest civilization in African empires. In the former African empires, it was very rich. It says that one of the people who started writing, one of the people የኢትዮጵያ ስርወ መንግስቱም ለረጅም ጊዜ ቆየችበት ገቨርንመንታል ሲስተምም በአፍሪካ ላይ ዶሚኔት የሚያደርግ ወይም ደግሞ ራሱን የቻለ ግዙፍ ሪዮት ማነው ስርዓተ መንግስት የነበራት ሀገር መሆኗን ይሄ ልጅ ያውቃል። who were the first to start writing in Africa. በአፍሪካ የመጀመሪያው የእጅ ጽሁፍ ወይም አልፋቤት ያስተዋወቀችው ኢትዮጵያ ናት ይላል። You can go and find the Ethiopian Bible. I mean the Bible which is very old. Wow. That was even Book of Enochንም ያነሳል። የመጽሐፈ ሄኖክንም ጭምር እዚህ ላይ ያነሳል። በጣም ኦልደስት የኢትዮጵያ መጽሐፍ ቅዱስ ከዓለም ላይ ካለው የኢትዮጵያ ትልቁን ቦታ እንደሚይዝ ይጠቅሳል። Written many years ago. Wow. So I think Ethiopia is a country that is rich in terms of culture. And I think that Ethiopia has got beautiful women that were people. Still የኢትዮጵያ ሴቶች ቆንጆ ናቸው። ይሄም ሰው ያን ይጠቅሳል። Is a country that
that, as I said, it has its own calendar that made it be somehow የራሳችን ካሌንደር እንዳለን ሁሉ ያውቃሉ። left behind compared to other African countries. እንግዲህ እኛ 2018 17 ነው የምንቆጥረው፣ እነሱ 2025 ነው በፈረንጆቹ የሚቆጥሩ። ስለዚህ ከአፍሪካ ከተቀረው አፍሪካ ሀገር የሚዘገይ ካላንደር አላቸው ብሎ ይጠቅሳል። And yeah, I think that's all. Talking about the Ethiopians themselves, they've got beautiful women, as I said. They've got the rich. They are rich in terms of food. Their food. I mean, people like their food. People You know one of their food? Any of their food? ምግባቸውን ህዝብ ይወደዋል፣ ሰዎች ይወዱታል ብሎ ተናገረ። እንግዲህ ስፔሲፊካሊ ምግባችን ሁሉ ሳይቀር ፖፑላር ነው። There's this blade that is injera. Injera, and they don't consume coffee a lot. That's also እንጀራ ቡና፣ people ኢትዮጵያ ቡና visit Ethiopia told me they consume coffee a lot, and Ethiopian coffee the best. I consumed it. I tasted it when I was in Uganda. ይገርማል። ኡጋንዳ በነበርኩ ሰዓት ላይ የኢትዮጵያን ቡና ቴስት አድርጌዋለሁ አለ። So I visited one of the Ethiopian coffee shop, and it is the best. Oh, yeah. the best ተብላችኋል። Rwanda. I mean, Rwanda is always the best, but maybe if you follow the Rwandan one, it comes after the Rwandan coffee. I mentioned one or two cities, maybe one or two in Ethiopia. Ethiopia, Addis Ababa is the capital city. Okay. Favor, that's my name. What do you think about Ethiopia and Ethiopians? What do you think about the people and the country, culture, food, everything? When you talk about Ethiopia, I think about Haile Selassie. ኃይለ ሥላሴ ይሁን ማለት ይገርመኛል። እኔ የንጉሱ ሞገስ በጣም ነው የሚገርመኝ። በብዙ አገር ላይ ነውና የሆነ ነገር ስለ ኢትዮጵያ ሲነሳ አፄ ኃይለ ሥላሴን አብረው ያነሷቸዋልና እዚህ ላይ ማውን እቺ ልጅ የምትጠቅሰው የመጀመሪያ በቃ አምሮ ላይ ያለው ንጉስ አፄ ኃይለ ሥላሴን ነበር የምታውቀው ማለት ነው። እሺ እንስማት። Yes, but don't ask me more. And then beautiful people, as in good looking, as in okay, they're women. They always say Rwandese and Ethiopia, you know, they have some similar looks. Yeah. ሩዋንዳ እና የኢትዮጵያ ሴቶች ተቀራራቢነት ያላቸው መልክ እንዳለ እሷም ትጠቅሳለች። ቆንጆች ናቸው ትላለች። Somehow I don't know how that connects, but those two things, that's what I know. And what about a city? I think a city in Ethiopia. That you have to remind me. Why did I forget? I wasn't Addis Ababa. But it's something to do with political leadership, because of because of the I think when it comes to like the independency, not in independency, but because I know I've heard it was one of those countries that fought during the they never got colonized. Yes, it's about colonization. እሱን የጠፋል ልጅቱ ፍለጋ በቅኝ አልተገዙም የሚለው ነገር ለማንሳት ከውጭ ወራሪ ኃይሎች መጥተው ኢትዮጵያውያን ፋይት ያደርጉበትን ነገር እንደ መግለጫ አርጋ ተጠቀመዋለች። Do with that and that makes it sound like they must be resilient people in some way. Listen, they must be resilient people. አልበገር ባይነት ያለባቸው ናቸው ብላ ትላለች ስሟ። Shout out to all the Ethiopians watching this. Like, comment, subscribe, and share. Yes. But being the confiance for Rukondo. What do you think about Ethiopia and Ethiopians? Ethiopia and Ethiopians. Let's go. He's looking at me. Say loud and clear. The one is watching you. Go. It's not the finger in you, man. Okay, Say it. okay, there you are, man. No, you're a man. Be a man. Okay, like to Ethiopians, the thing I know about them, man. First thing that
that when in Ethiopia, it was in COVID-19. But the guy for the WHO, called by Tedros, I guess, the WHO is in charge of the health. Okay. Oh. Yeah. And that's the thing I know. የዓለም ጤና ድርጅት ዋነኛውን ዶክተር ቴዎድሮስ አድሃኖምን አውቃለሁ ይላል። Is that they got beautiful people, both men and women, or just women. Beautiful, exactly. People, man. Beautiful people, Ethiopians. Yeah, they are beautiful. ቆንጆዎች ናቸው ብሎ እሱም ይገልጸዋል። Beautiful. I think that, and also they got catch by the culture. Yeah, and they're also kind, but they're not stubborn, charming, but they're somewhat kind, like calm and polite. አዎ ምንድነው ከልቸራቸውን ወደዋለው ይላል። ባህላችንን እንደሚወድ ይገልጽልናል። ከዛ ስታቦርን አይነት ግትር አይነት ባህሪ የላቸውም። ፍሬንድሊ ናቸው። ይሄ ለመቀራረብ የሚመች ባህሪ አለባቸው ብሎ ይገልጻል። Ethiopians, calm, polite, beautiful also. Okay, good. ፖላይት ትህትና ልክ ነው። ይሄ የትኛውም ዓለም የሚስማማበት ነው። ፍሬንድሊ ተግባቢነት፣ ትህትና የኢትዮጵያውያን ባህሪ እንደሆነ ብዙ ሰው ይግባባል። Can you mention one city in Ethiopia? Addis Ababa. Addis Ababa. What do you think about Ethiopia and Ethiopians? Let me say about the people. They have really beautiful, and their traditional dance. Oh, the dance. The traditional dance is really nice. It's really nice. About the country, it has, it's. እንደ አጋጣሚ ያገኘው ቪዲዮ ይሄንን ነው ልጅ the country. የባለስልጣናትን ፎቶን ይሰበሰ. I get it was really, but they're having like problems with the provinces and stuff. But apart from that, it's really nice. The country as well. It's really nice. Can you mention one city in Ethiopia? Addis Ababa. Addis Ababa. Nice. Do you know one famous person from Ethiopia? Ethiopia? An emperor. Wait, hold on. Wait. The emperor HS. Very famous emperor. Like, yes, he was an emperor. Haile Selassie. እስቲ ከምታውቃቸው የኢትዮጵያ ነገስታት መካከል አንዱን ንገረኝ ይለዋል። አፄ ኃይለ ሥላሴን ይጠቅሳል ማለት ነው ልጅ። The famous person I know is he is also famous, although he's in politics. The Prime Minister. Ethiopia and Ethiopians, the people and the country. Oh, Ethiopia is Africans, like us, yeah. It's Africans, nice country, good people, beautiful. ቆንጆ ሀገር ናት። ጉድ ፒፕል ጥሩ ሰዎች ናቸው። Beautiful girls. ቆንጆ ሴቶች ነው ያሉባት። And I marry an Ethiopian lady. Yes. If I get a chance. የኢትዮጵያ ሴት ልታገባ ትፈልጋለህ ወይ ሲለው አዎ እድል ባገኝ አለ። Okay, do it. And the siege of African Union. የአፍሪካ ህብረት መቀመጫ Union, yes, is in Addis Ababa. Addis Ababa. Is all in about Ethiopia? They come here in Rwanda. They have a business here. They have business here. I see them in the town. Oh, yeah. My name is Bonne. እንግዲህ ኡጋንዳ ውስጥ ሩዋንዳ ውስጥ ደግሞ ያላቸውን ኢሜጅ ሲጠይቀው እዚህ የቢዝነስ ሰዎች ናቸው ብሎ ይናገራል። እንግዲህ ኢትዮጵያውያን ከኢትዮጵያ ውጪ በነገራችን ላይ የሚታወቁት በስራ እንደሆነ ደግሞ ይታወቃል። What do you think about Ethiopia and Ethiopians? What can you say about the country and its people? Ethiopia, they have very beautiful girls. Just beautiful girls. ቆንጆ ሴቶች So I met the different guys from Ethiopia. So and they are very very active person. So have active people who is very hard workers. I see them in this. ሉክ አያችሁ በሌላው ዓለም ላይ እንደ ጠንካራ ሰራተኛ ነው የምንወሰደው። በተለይ በተቀረው ዓለም ላይ ስትሄዱና ስታዩ ሁሉም ኢትዮጵያውያን ቢዚ ናቸው። ስራ አይቀልዱም። እዚህ ነው ኢትዮጵያውያን የሚቀልዱት። ሌላው ዓለም ላይ አይቀልዱም። ይገርማችሁ በጣም ሲሪየስ ናቸው ስራ ላይ። በፍጹም የቀልድ ቦታ አታገኟቸውም። በጣም ይሰራሉ። በዛ የተነሳ ሌላው ዓለም ላይ ሃርድ ወርከርስ ናቸው የሚል ጠንካራ ሰራተኞች ናቸው የሚል ስያሜ አለ። Ecosystem
Ethiopians are hardworking. Yeah, they're hardworking. Based on how those I know. Yeah, that's actually the thing. So I never traveled in their country, but they are very smart person. Yeah. My name is Eddie. What do you know about Ethiopia and Ethiopians, the people, and the culture, Ethiopians? What I know about Ethiopia, they have very beautiful ladies. ስለ ኢትዮጵያ ምን ታውቃለህ ሲለው ቆንጆ ሴቶች ናቸው አለ። Is that all? No, I don't know much about Ethiopia. I know from the experience of our fellow Rwanda Medi, who is a singer. ይሄ ሩዋንዳዊ ኢትዮጵያዊት ነው ያገባው። በጣም እነሱ ጋር ማቀው ስለ ኢትዮጵያ በዚህ ሩዋንዳዊ ዘፋኝ ነው። ኢትዮጵያዊት ናት ሚስቱ ይላል። እዛ እነሱ ሀገር ታዋቂ ነው። Got married to an Ethiopian lady. So I know that Ethiopian ladies are very beautiful. I don't know much about Ethiopia. Can you mention a city in Ethiopia? Addis Ababa. ስለ ኢትዮጵያ ብዙ አላቅም አለ። ብዙ ነው የሚያወራው። ብዙ ነው የሚያውቀው ነገር የሚናገረው። የኢትዮጵያ አንድ ከተማ ጠገብ ሲል አዲስ አበባ። Mazmaka Patrick, what do you think about Ethiopia and Ethiopians? Ethiopia and Ethiopians. About Ethiopians, I know the Ethiopians, they have a beauty girls. Everybody beauty. እና ስለ ኢትዮጵያ ማቀው አንድ ነገር ቢኖር ብሎ ቀድሞ የሚናገረው ቆንጆ ሴቶች ነው። Yeah. And what about the guys? Are the guys all handsome too? I don't have the information for just information about the girls. I know girls. Shout out to all Ethiopian ladies and women watching this. Is that how you know about Ethiopia? Yeah, I know them, especially you know the Medi, the Rwandan artist. Who's called Medi. Medi, I think I've heard. Yeah, he's married by the Ethiopian. That's ይሄ ሜዲ የሚሉት የሩዋንዳ ታዋቂ አርቲስት ነው፣ ዘፋኝ ነው። ያገባቸው ኢትዮጵያዊት ናት ብለው ነው የሚናገሩት። እኛ እንግዲህ ያናቃቸው I know that. በዛ ነው በዛ። Okay, can you mention one place in Ethiopia? In Ethiopia. Yes. Addis Ababa. German. What do you think about Ethiopia and Ethiopians, the people, the country? I can't say about country because I have never been there. And about the people, especially girls, they are so beautiful. Like oh my. Just get over the guys. ሴቶቹም በጣም ቆንጆ መሆናቸው እቺም ትስማማለች። Oh, the guys, I don't know. I'm saying what I have seen. Okay. So their girls are like Rwandans. They're so beautiful. Oh my God. Their hairs are so nice. Their hairs ብላ ጠቅሳለች። እንግዲህ ጸጉር ምን ያህል ቦታ እንዳለው እዚህ ነው እኔ የገመትኩት ማለት ነው። በዚህ ነው የተረዳሁት። Yeah. So guys, once you talk in the comment section, make sure you like, comment, subscribe and share, and until next time, see you in the next one. እንግዲህ ጥሩ እይታ እንዳያችሁ እርግጠኛ ነኝ። በተቀረው ዓለም ላይ ኢትዮጵያውያንን በተመለከተ ያለው ገጽታ ምን ይመስላል ለሚለው ነገር ስናይ ከላዩ ላይ የሚነሱት ሐሳቦች ለመንፈሳዊ ለአእምሮአችን ጥንካሬ በጣም ይጠቅሙናል። ይሄንን ፕሮግራም ላካፍላችሁ ብዬ ነው። ያው ኢምፕረስ ስላደረገኝ እኔ ደስ ስላለኝ ለእናንተም ባካፍላችሁ ትወዱታላችሁ ብዬ ነው። ውድ ቤተሰቦቼ አብረን ቆይታ ስላደረግን እግዚአብሔር ያክብርልኝ ማለት ወዳለው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ። በቀጣይ በሌላ ፕሮግራም እንገናኛለን። እውቀት ታላቁ እግዚአብሔርን ታከብራለች።